ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎናን ጨምሮ የተለያዩ ክለቦችን ስፖርታዊ ጉዳዮችን ነው እያነሳን ቆይታን የምናደርገው። ከሀገር ውስጥም የምናነሳቸው ጉዳዮች ይኖራሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ሀሳብ አስተያየቶቻችሁን ጻፍ ልታደርጉልን ትችላላችሁ። ኮሜንት ቦክሳችን ክፍት ነው ለእናንተ። ስለዚህም ያላችሁን ሀሳብ ልታጋሩን ትችላላችሁ። እንዲሁ ደግሞ ቪዲዮአችንን ላይክ እያደረጋችሁ ጀምሩት። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። በቅድሚያ አትሌቲክስን የተመለከተ አንድ የሀገር ውስጥ ጉዳይን እናንሳ። የኢትዮጵያዊቱ አትሌት ትዕግስት አሰፋ የምትካፈልበት የለንደን ማራቶን ከአንድ ወር በኋላ እንደሚደረግ ይታወቃልና ለንደን ማራቶን አዲስ ነገርን ለማድረግ እቅድ እንዳለው ነው የተነገረው። ለንደን ማራቶን 2 ቀን ሊደረግ እንደሚችል የሚያሳዩ መረጃዎች ናቸው ዘንድሮ እየወጡ የሚገኙት። የለንደን ማራቶን አዘጋጆች ቀጣይ ዓመት ውድድሩን ለተከታታይ 2 ቀናት ለማካሄድ በማሰብ ላይ መሆናቸውን የተነገረው። በዘንድሮ የ2026 የለንደን ማራቶንም ውድድር 1.1 ሚሊዮን ሰዎች ጥያቄ ማቅረባቸውን የተነገረው። ቁጥሩ ካለፈው ዓመት አንጻር በ36 በመቶ ጭማሪ አሳይቷል። እንወዳደር ብለው ጥያቄን ያቀረቡ ሰዎች ማለት ነው። ይህንን ተከትሎ አዘጋጆቹ ብዙ ሰዎች ተካፋይ እንዲሆኑ በማሰብ በ2 ቀናት ውድድሩን ለማድረግም ሀሳቡ እንዳላቸውን የተነገረው። ባለፈው ዓመት ጥያቄ ካቀረቡት ውስጥ 5 በመቶዎቹ ብቻ ነበሩ የተካፈሉት። 57449 ሰዎች ብቻ የተሳትፎ ቦታውን ማግኘታቸው ይነገራል። ውድድሩ በ2 ቀን ከተደረገ ግን እስከ 100,000 ሰዎችም የመሳተፍ እድልን ያገኛሉ ተብሎ ነው የሚታሰበው። ባለፈው ዓመት በለንደን የሴቶች ማራቶን አትሌት ትዕግስት አሰፋም በሴቶች ብቻ የዓለም ማራቶን ሪከርድን መስበር ማሸነፏ የሚታወስ ጉዳይ ነው። በዘንድሮም ተጠባቂ ናት ትዕግስት አሰፋ። የዘንድሮ የለንደን ማራቶን ውድድር ከአንድ ወር በኋላ እንደሚደረግ ነው መረጃዎች የወጡት። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ዲሚተር በርባቶቭ ስለ ቤንጃሚን ሸስኮ ይናገራል። አሁን ላይ አንድ አጥቂ የሚያስፈልገው ሁሉም ብቃቶች ያሉት ሲል ነው ዲሚተር በርባቶቭ ስለ ቤንጃሚን ሸስኮ የሚናገረው። በዚህ ሰዓት ሁሉም ነገር በጥሩ ሁኔታ እየሄደለት እንደሆነ ማስባለሁ ብለዋል። በዚህ መልኩ እንዲቀጥል ተስፋ አድርጋለሁ። አሁን ላይ ነገሮች እየተስተካከሉለትና ቀስ በቀስም እየተሳኩለት እየመጡ እንዳለ ይሰማኛል ብለዋል። እኔ ግን እንዲህ ቢሆን እመርጣለሁ። ቀስ በቀስ በራስ መተማመኑን እንዲያገኝና ጎሎችን ይበልጥ እንዲያስቆጥርም እፈልጋለሁ ነው ያለው። ምክንያቱም ሁለቱ የተያያዙ ናቸው። ጎሎችን ስታስቆጠር በራስ መተማመንህ እንዲሁ ይጨምራል። በቡድን ውስጥ ቦታውንም እያገኘ ቢሆንም ተጠባባቂ ወንበር ላይ ቢሆንም እንኳን ወደ ሜዳ መግባቱ ብቻ በተጋጣሚው ላይ ስጋትንና የፍርሃት ስሜትንም እየፈጠረ ጎሎችን እያስገኘ ነው የሚገኘው። ከተቀያሪ ወንበር ተነስቶ አንዳንድ ጊዜ ጎሎችን ሲያስቆጥር ማየት፣ በቋሚነት ተሰልፎ ጎሎችን ሲያስቆጥር ማየት በጣም ጥሩ ነገር ነው ስለ ቤንጃሚን ሼስኮ አሁን ላይ ያለው ብሏል። እውነቱን ለመናገር ኳሷ መረብ ውስጥ እስካረፈች ድረስ ምንም አይነት ጎል እንዳስቆጠረ ግድ አይሰጠኝም። ምንም አይነት ጎል ያስቆጠር፣ ዋናው ጎል ማስቆጠሩ ነው ሲል ይናገራል። ሜዳ ላይ ሲገባ ጎል ማስቆጠር እንደሚችል የተረጋገጠ እንደሆነ እንደሚሰማውም ድረስ ያንን በራስ መተማመን መገንባት ያስፈልገዋል ሲል ነው የቀድሞ ማንቸስተር ዩናይትድ የአጥቂ ስፍራ ተጫዋች የነበረው ዲሚተር በርባቶቭ ስለ ቤንጃሚን ሸስኮ እየተናገረ የሚገኘው። ሸስኮ ባለፉት ጥቂት ሳምንታት በተለይ አሰልጣኝ ማይክል ካሪክ ዩናይትድን ከተረከቡ በኋላ ጥሩ የጎል ማግባት ፎርም ላይ እንደሆነ ይታወቃል። እርግጥ ነው በርከት ያሉ ጨዋታዎችን ከተቀያሪ ወንበር እየተነሳ ነው እያደረገ የሚገኘው። ነገር ግን ከተቀያሪ ወንበር ተነስቶም ያደረገባቸው ጨዋታዎች ላይ ከዛ ውጭም በቋሚነት የተሰለፈባቸው በጣት የሚቆጠሩ ጥቂት ጨዋታዎች ላይ እንዲሁ ጎሎችን እያስቆጠረ ይገኛልና በራስ መተማመኑን እየገነባ እንዳለ ጭምር ነው ዲሚተር በርባቶቭ እየተናገረ የሚገኘው። ማንቸስተር ዩናይትድ በሚቀጥለው ክረምት ይመለከታቸዋል ተብሎ ከሚታሰቡት ቦታዎች መካከል አንደኛው የግራው የተከላካይ መስመር እንደሆነ ይነገራል። የሉክ ሾው መሄድና እንዲሁ ደግሞ ከጉዳት ጋር ያለው ሪካርድ፣ ከዛ ውጭ ፓትሪክ ዶርጉን ደግሞ በማጥቃቱ በኩል ላይ
እያሳየ የሚገኘው ጥሩ አስተዋጽኦ ማንቸስተር ዩናይትድ በዛ ቦታ ላይ ተጫዋች ለመጨመር ፍላጎት እንዳለው የሚያሳይ መረጃ ነው ብለው ስካይ ስፖርት ይፋ አድርጎታል። ማንቸስተር ዩናይትዶች የተለያዩ ተጫዋቾችን በዛ ቦታ ላይ ስማቸው እየተነሱ እንደሆነ ይታወቃል። ሰሞንኛ የነበሩት መረጃዎች ከአልፎንሶ ዴቪስ እና ከፌዴሪኮ ዲማርኮ ጋር ስሙን ሲያያይዙት ነበር ማንቸስተር ዩናይትዶች። አሁን ላይ ደግሞ አዲስ የግራ መስመር ተከላካይ ለማስፈረም የአይንትራክ ፍራንክፈርቱን ናትናኤል ብራውንን ለማስፈረምም ፍላጎት አሳይቷል የሚል መረጃ ስካይ ስፖርት ይዞ ወጥቷል። በተጨማሪም የኒውካስል ዩናይትዱ ሉዊስ ሆለም በዩናይትድ ሌላኛው ክትትል የሚደረግበት ተጫዋች እንደሆነ እየተነገረ ነው። ዩናይትዶች ግን በዛ ቦታ ላይ የተለያዩ ተጫዋቾችን እየተመለከተ እንዳለ ይታወቃል። ሌላኛው ከማንቸስተር ዩናይትድ ጋር ከተነሳ ሁሌም የሚነሳው ጉዳይ የአማካይ ስፍራ ኢላማዎቻቸው ናቸው። ዩናይትድ በክረምቱ የአማካይ ስፍራ ቦታውን መገንባቱ አይቀሬ ነው። ምክንያቱም ካሴሜሮ ክለቡን ለቆ ይወጣል። ማኑኤል ኡጋርቴም ቢሆን ደግሞ ጥሩ የሚባል ፐርፎርማንስ አላሳየም። ከዛ ውጪ የመልቀቅ አዝማሚያ የሚመስሉ አስቴቶችንም እየሰጠ ነው። በኋላ ላይ በስፋት እናነሳዋለን። ነገር ግን ማኑኤል ኡጋርቴም የእንግሊዝ አየር አልተስማማኝም የሚል አይነት ሀሳብን ሰጥቷል እና ምናልባት በሚቀጥለው የውድድር ዓመት ከእንግሊዝ ውጪ ሌሎች ሊጎች ላይ ልንመለከት የምንችልበትን አይነት ፍንጭ ያለው አስቴትን ነው የሰጠውና ዩናይትዶች ስለዚህ ሁለት እነዚህን ተጫዋቾች ካሴሜሮን እና ኡጋርቴን በአማካይ ስፍራ ላይ የሚለቅ ከሆነ አንድ አይደለም ከአንድ በላይ ሁለትና ከዛም በላይ የሆኑ የአማካይ ስፍራ ተጫዋቾችን ማምጣት የግድ ይለዋል ማለት ነው። ስለዚህ ኢላማዎቻቸውን ሰፋ አድርገው ነው እየተመለከቱ የሚገኙት። ዩናይትድ በክረምቱ የዝውውር መስኮት የአማካይ ክፍሉን በሁለት አዳዲስ ተጫዋቾች ለማጠናከር ነው ትልቁ እቅዱ። ቢያንስ ሁለት ተጫዋቾችን ማምጣት ነው። የማንቸስተር ዩናይትድ ትልቁ ኢላማ ኤሊዮት አንደርሰን እንደሆነ ይነገራል። ነገር ግን ሲቲ በጣም ቅርብ ነው ይባላል ለዚህ ተጫዋች ወይም ደግሞ ሲቲ ይህንን ተጫዋች የማስፈረም ትልቅ እድል አለው የሚሉ በርከት ያሉ ዘገባዎች አሉ። ኤሊዮት አንደርሰን የማንቸስተር ዩናይትድ የክረምቱ መልሶ ግንባታ ቀዳሚው ኢላማ ነው። ተጫዋቹ ስለ ቀጣዩ ክለቡ ለመወሰን እስከ ዓለም ዋንጫው መጨረሻ ድረስም እንደሚቆይ ነው እየተጠበቀ የሚገኘው። ነገር ግን ሲቲ የተሻለ አብላጫ ያለው የሚሉ ዘገባዎች ግን ይወጣሉ። አዳም ዋርተን እና ጃኦ ጎሜዝም እንዲሁ በማንቸስተር ዩናይትድ ሌሎች ክትትል የሚደረግባቸው የአማካይ ስፍራ ተጫዋቾች እንደሆኑ ይነገራል። አዳም ዋርተን ከክሪስታል ፓላስ የመውጣት እድሉ ሰፊ ሲሆን፣ ጃኦ ጎሜዝም በበኩሉ ደግሞ ሌሎች ቀዳሚ ኢላማዎች ካልተሳኩ እንደ አማራጭ ነው ዩናይትድ የሚመለከተው። በተለይ በተመጣጣኝ ዋጋ ሊገኝ የሚችል አይነት ተጫዋች ነው። ክለቡ ወልቨርሃምፕተን ወንደረርስ ደግሞ የመውረድ እድሉ በጣም ሰፊ ስለሆነ ወደ ሻምፒዮንሺፕ ቦርድ የመጫወት ፍላጎት የለውም ዣኦ ጎሜዝ እና ምናልባት ማንቸስተር ዩናይትድ እንደ አማራጭ ነው የሚመለከተው። ቀደም ብዬ እንደገለጽኩላችሁ ወሳኝ የሚባሉ ወይም ዋና የሚባሉ አማራጮቻቸው እነ ኤሊዮት አንደርሰን እነ አደም ዋርተን እና እነ ሌሎችም የኒውካስል ዩናይትድ ሁለት ተጫዋቾችን ጨምሮ እንደሆነ ይታወቃል። ምናልባት የእነሱ ጉዳይ ካልተሳካ ነው ዣኦ ጎሜዝን ለማስፈረም ጥረት የሚያደርጉት። ከሌሎች ተጫዋቾች አንጻር ግን ረከስ ያለው ዝውውር ሊሆንላቸው በዋጋም ተመጣጣኝ የሚባል አይነት ዝውውር ሊሆንላቸው ይችላል የዣኦ ጎሜዝ ዝውውር ተብሎ ነው የሚታመነው። ኒውካስል ዩናይትድ የሳንድሮ ቶናሊን እና የብሩኖ ጉማሬሽን በተመሳሳይ የዝውውር መስኮት የመሸጥ በጭራሽ ፍላጎት የለውም። ሁለት የአማካይ ወሳኝ ተጫዋቾችን በአንድ የዝውውር መስኮት ማጣት ለኒውካስል በጣም ከባድ እንደሚሆን ነው የሚታመነውና ያንን ያደርጉታል ተብሎ አይታሰብም። ነገር ግን ዩናይትድ ሁለቱንም በቅርበት እየተከታተለ ነው። ቶናሊን ማስፈረም በጣም ውድ ሊሆን ቢችልም በዝርዝሩ ግን አናት ላይ ነው የሚገኘው። ብሩኖ ጉማሬሽን በተመለከተ ዩናይትድ ለተጫዋቹ አድናቆት ቢኖረውም በአሁኑ ወቅት ግን ከሱ ይልቅ ለወጣት ተጫዋቾች ነው ቅድሚያ የመስጠት ፍላጎት ያላቸው። ስለዚህ በዝርዝሩ ላይ ከላይ የሚቀመጥ አይነት እቅድ ባይሆንም ነገር ግን ዝርዝር ውስጥ እንዳለ ነው ስካይ ስፖርትስ መረጃውን እያጋራ የሚገኘው። ሌላኛው ካርሎስ ባሌባ ነው። ዩናይትድ የካርሎስ ባሌባን ዝውውርም ለማድረግ ፍላጎት አለው። በተለይ ከዓለም ዋንጫው በፊትም ይህንን ድርድር አድርጎ ለማጠናቀቅም ፍላጎት አለው የሚል መረጃን ስካይ ስፖርት ይፋ አድርጓል። ዩናይትድ ባሌባን በማንቸስተር ዩናይትድ የሚለቀውን የካሴሜሮን ቦታ ለመተካትና ለቀጣዩ የዝውውር መስኮትም ጠንካራ መሰረት ለመጣል የሚያስችል ተስማሚ ተከላካይ አማካይ አድርገው ነው የሚመለከቱት። ምናልባትም በክረምቱ ከሚመጣ ሌላ አዲስ የመሃል ሜዳ ተጫዋች ጋርም አስደናቂ ጥምረትን ሊፈጥር ይችላል። እንደ ሁለተኛ አማራጭም ሊያዝ ይችላል። ማንቸስተር ዩናይትድ ዋና አማራጭን ሌላ አንድ ተጫዋች አስፈርመው ካርሎስ ባሌባን እንደ ሁለተኛ ተጫዋች ሊያስፈርመው የሚችልበት እድል አለ ብለው በርካቶች ሀሳቦቻቸውን እየሰጡ ነውና ለዛ መልኩ ደግሞ ዩናይትዶች ከዓለም ዋንጫው በፊት ድርድር ለመጀመር ፍላጎታቸው ነው። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ለማስፈረም ከያዛቸው የግራ ክንፍ አጥቂዎች መካከል ደግሞ ያን ዲያማንዴ በቀዳሚነት ይገኝበታል ተብሏል። ነገር ግን ቀላል ዝውውር ይሆናል ተብሎ አይታሰብም። ምክንያቱም ሊቨርፑልም መሐመድ ሳላህን ለመተካት ከሚያልማቸው እጩዎች መካከል አንደኛው ነው። ያን ዲያማንዴም በአውሮፓ ታላላቅ ክለቦች ከፍተኛ ፍላጎትም እየሳበ በመሆኑ በክረምቱ መጀመሪያ ላይ ተጫዋቹን ለማስፈረም በርካታ ክለቦችም ሊንቀሳቀሱ ይችላሉ። ሌላኛው ግን የኤቨርተኑ ሊልማን እንጃይ ሴኔጋላዊው ተጫዋችም የማንቸስተር ዩናይትድ ሌላኛው ኢላማ ሊሆን እንደሚችል እየተነገረ ነው።
የአሜሪካ ክለቦች ካሴሜሮን ማስፈረም እንደሚፈልጉ ይፋ ተደርጓል። የአሜሪካን ሜጀር ሊግ ሶከር ክለቦች የማንቸስተር ዩናይትዱን አማካይ ካርሎስ ካሴሜሮን ለማስፈረም እንደሚፈልጉ ነው የተረጋገጠው። ኢንተር ማያሚና ሎስ አንጀለስ ጋላክሲ ካሴሜሮን በክረምት ላይም ማንቸስተር ዩናይትድን ሲለቅ ሊያስፈረሙት ፍላጎቱ አላቸው። የ34 ዓመቱ ካሴሜሮ በውድድር ዘመኑ መጨረሻ ከዩናይትድ ጋር ያለው ኮንትራት ያበቃልና እንደሚለያይም ይፋ መደረጉ ይታወሳል። ወደ ጣሊያን ክለቦች ሊያመራ ይችላል የሚሉ መረጃዎች ያሉ። ከዛ ውጭ ግን ሳዑዲና አሜሪካም ደግሞ መዳረሻው ሊሆኑ የሚችሉበት አጋጣሚዎች እንዳሉ ነው የተነገረው። በዚህ ምክንያት ማንቸስተር ዩናይትድን ከለቀቀ በኋላ ወደ የትኛው ክለብ ሊያመራ ይችላል እስካሁን የተረጋገጠ አንድም ነገር እንደሌለው ነው መረጃው የሚጠቁመው። የእንግሊዝ አየር ንብረትን አልወደድኩትም ብሏል ማኑኤል ኡጋርቴ ነው ይህንን ሀሳብ የሰጠው። የማንቸስተር ዩናይትዱ አማካይ ማኑኤል ኡጋርቴ የእንግሊዝ የአየር ሁኔታን እንዳልወደደው ይናገራል። የእንግሊዝ የአየር ሁኔታን አልወደድኩትም ያለው ኡጋርቴ መጀመሪያ ስመጣ ፀሐያማ ነበር፣ ነገር ግን አሁን ወደ ነበረበት ተመልሷል ሲልም የተናገረው። ስለ እግር ኳስ ሕይወቱ ያነሳው ኡጋርቴም ይህ ዓመት ብዙ የተማርኩበት ነው፣ ብዙ ሳትጫወት ስትቀር ትላመዳለህ፣ የሁሉም ተጫዋች መንገድም ያ ነው ሲል ይናገራል። ብዙ ተምሬያለሁ፣ እናም ደግሞ አሁን ላይ የኔ እድል እየመጣ ለመሆኑ እርግጠኛ ነኝ ሲልም ነው የተናገረው። የእንግሊዝ ፕሪምየር ሊግ በዓለም ላይ ካሉ ሊጎችም በከፍተኛ ደረጃም የሚበልጥ ሊግ ነው ሲልም ጭምር ነው ኡጋርቴ ጨምሮ ሀሳቡን እየሰጠ እንደሚገኝ መረጃው የወጣው። በአሰልጣኝ ማይክል ካሪክ የሚሰለጥነው ማንቸስተር ዩናይትድ ቀጣይ ወር ወደ አየርላንድ ለማምራት ማቀዱን ነው ይፋ የተደረገው። ዩናይትዶች ወደ አየርላንድ አምርተው የ4 ቀናት ልምምድ እንደሚያደርጉ ይፋ ተደርጓል። ማንቸስተር ዩናይትዶች በብሔራዊ ቡድኖች ጨዋታ እንዲሁም ደግሞ ከኤፍኤ ካፕ ቀድሞ በመሰናበቱ ለ24 ቀናት ያለ ጨዋታ ነው የሚቆየው። ክለቡ ይህንን ክፍተት ተጠቅሞ ደግሞ በካሪንግተን ወጣ በማለትም ጠንካራ ልምምድን ለማድረግ ማቀዱ ተነግሯል። ማንቸስተር ዩናይትድ በውድድር ዓመቱ አጋማሽ ወደ አየርላንድ ጉዞ ሲያደርግ ይሄ የመጀመሪያው ጊዜ አይደለም። ዩናይትድ በ1963 በእንግሊዝ በነበረው ቀዝቃዛ የአየር ሁኔታ በመሻሸም ወደ አየርላንድ ሄዶ ልምምድም እንዲሁም የወዳጅነት ጨዋታ አድርጎ ያውቃልና ያንን ነው በድጋሚ ለማድረግም ነገር ግን በጣም ከረጅም ጊዜ ወይም ከረጅም ዓመት በኋላ ነው ያንን የሚያደርጉት። ያን ያደረጉት ከ1963 ዓመተ ምህረት በፊት 1963 ላይ እንደነበር ተነግሯልና አሁን በድጋሚ ግን ወደ አየርላንድ ሄደው ልምምድ እንደሚያደርጉ የሚያሳዩ ሪፖርቶች እየወጡ ይገኛሉ። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ቡካዮ ሳካ ሁለተኛ ደረጃ ላይ ተቀምጧል የሚል መረጃ እየወጣ ነው። በ2025-26 የውድድር ዘመን በከፍተኛ ደረጃ አቋማቸው ከወረዱ 10 ተጫዋቾች መካከል ቡካዮ ሳካ ሁለተኛ ደረጃ ላይ ተቀምጧል። በዘንድሮው የውድድር ዓመት በአንደኛ ደረጃ ላይ አቋሙ ወርዷል ተብሎ የተቀመጠው ተጫዋች ሙሐመድ ሳላህ ነው አንደኛ ደረጃ ላይ የተቀመጠው። ቡካዮ ሳካ ደግሞ ሁለተኛ ደረጃ ላይ ተቀምጧል። ከሳላህ በመቀጠል ሁለተኛ ደረጃ ላይ ተቀምጧል። ካለፉት የውድድር ዓመታቶች አንጻር ተጫዋቾቹ ከሚታወቁበት አቋም አንጻር ዘንድሮ ቀዝቀዝ ያለ ዓመትን እያሳለፉ ይገኛሉ የተባሉ ተጫዋቾች ሊስት ነው የወጣው። ቡካዮ ሳካ ከ15 ወራት በፊት በደረሰበት ጉዳት ምክንያት አቋሙ እንደወረደ ይፋ ተደርጓል። ከዛ ውጭ ግን ሶስተኛ ደረጃ ላይ እና አራተኛ ደረጃ ላይ የተቀመጡትም የሊቨርፑል ተጫዋቾች ናቸው። እንዳልኳቸው አንደኛ ደረጃ ላይ የተቀመጠው የሊቨርፑሉ ሙሐመድ ሳላህ ነው። ሶስተኛ ደረጃ ላይ የተቀመጠው የሊቨርፑሉ ኢብራሂማ ኮናቴ ነው። አራተኛ ደረጃ ላይ የሚገኘው ሌላኛው የሊቨርፑል ተጫዋች የሆነው አሌክሲ ማካሊስተር ነው። ኦሌ ዋትኪንስ ከአስተን ቪላ፣ ሳንድሮ ቶናሊ ከኒውካስል፣ ሚኪ ቫን ደቨን ከቶትንሃም፣ ካርሎስ ባሌባ ከብራይተን፣ ኮል ፓልመር ከቼልሲ፣ ኢቫን ኒልሰን ከቦርንመስ እስከ 10ኛ ደረጃ ድረስም የተቀመጡ ተጫዋቾች እንደሆኑ ነው የሚያሳየውና እነዚህ ተጫዋቾች ከሚታወቁበት አቋማቸው በተወሰነ መልኩ ቀዝቀዝ ብለው የታዩበት የውድድር ዓመት ነው የሚል መረጃ ነው እየወጣ የሚገኘው። አሁን ላይ እየወጡ እንደሚገኙ መረጃዎች ከሆነ ኤብሪቼ ኢዜ ተጨማሪ የሕክምና ምርመራዎችን ያደርጋል ተብሏል። ምንም እንኳን ከቀደም ሲል ከ4 እስከ 6 ሳምንታት ከሜዳ ርቃል ተብሎ ቢገመትም አሁን ባለው ሁኔታ ግን ተጫዋቹ ከታቀደለት ጊዜ ቀደም ብሎም ወደ ሜዳ ሊመለስ የሚችልበት እድሉ አለው የሚል መረጃ ይፋ እየተደረገ ይገኛል። የስካይ ስፖርቱ ባልደረባ ሳምም እንደተናገረው ከሆነ የክለቡ የሕክምና ክፍል የተጫዋቹን ፈጣን የማገገምም በቅርበት እየተከታተለ እንደሚገኝ ነው የተገለጸው። ስለዚህም ኤብሪቼ ኢዜ ምናልባት በአርሰናል ቤት ከአንድ ወር በኋላ ሊመለስ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። አርሰናል በክረምት የተጫዋቾች የዝውውር መስኮት ቡድናቸውን ለማጠናከር እንቅስቃሴያቸውን ያደርጋሉ ተብሎ ይታሰባል። በተለይ ደግሞ አርሰናሎች በግራው የማጥቃት ክፍል ላይ ማርቲኔሊና ትሮሳርድ የሚሰለፉበት ቦታ ላይ ተጫዋቾችን ለማምጣት እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። በዛ ቦታ ላይ በትልቁ ተጫዋቾችን ለማስፈረም እንቅስቃሴ ማድረጋቸው አይቀሬ ነው ተብሎ ነው የሚታሰበው። እየተመለከቷቸውና እያሰቧቸው ከሚገኙ ተጫዋቾች መካከል አንደኛው
የፓሪስ ሳን ዠርሜኑ ክቪቻ ክቫራትስኬሊያ እንደሆነ እየተነገረ ይገኛል። አርሰናል ከክቪቻ ክቫራትስኬሊያን ለማስፈረምም እድሉን ካለ ለመጠቀም ዝግጁ እንደሆኑ ነው ከፈረንሳይ የወጡ የመረጃ ምንጮች የተናገሩት። ነገር ግን የአርሰናል የቅርብ ምንጮች ደግሞ ይሄ ነገር ትክክል አይመስለኝም የሚል አይነት ሀሳብን እየሰጡ ይገኛሉ። ክቪቻ ክቫራትስኬሊያን ለማስፈረም በጣም ከባድ ይሆናል የሚሉ አይነት ሀሳቦችን ጭምር እያጋሩ የሚገኙ ደግሞ ይኖራሉ። የተጫዋቹ ወኪሎች ግን አማራጮችን ለመመልከት እስካሁን ፍቃደኞች እንዳልሆኑ የሚያሳዩ መረጃዎች እየወጡ ይገኛሉ። ነገር ግን አርሰናሎች ከክቪቻ ክቫራትስኬሊያ በተጨማሪ ግን እዛው ደግሞ የፈረንሳይ ታማኝ የመረጃ ምንጮች እንደሚናገሩት ከሆነ በተለይ ፋብሪስ ሃውኪንስ እንደተናገረው ከሆነ በፕሪሚየር ሊጉ የሚገኙ ቡድኖችም ሌሎችም ቡድኖች ጨምሮ ማለት ነው አርሰናልም እንዲሁ ሊቨርፑልም ጭምር ሌላኛውን የፓሪስ ሰን ዠርሜን ተጫዋች ፈረንሳዊውን ብራድሊ ባርኮላንም ሁኔታ እየተከታተሉ እንደሚገኝ ጭምር እየተነገረ ነው። ስለዚህ አርሰናሎች ክቪቻ ክቫራትስኬሊያንም እሱንም ከዛ በተጨማሪ ደግሞ ብራድሊ ባርኮላንም ከዛው ከፓሪስ ሰን ዠርሜን የሚመለከቱበት እድል እንዳለ ነው የተገለጸው። የማንቸስተር ዩናይትድ የቀድሞ ተጫዋች የሆነው ፖል ስኮልስ በካራባው ካፕ በሲቲ ዋንጫን አርሰናሎች ካጡ በኋላ ስለ አርሰናል ተጫዋቾች ጠንከር ያለ ትችትን ነው የሰነዘረው። ስኮልስ የማንቸስተር ሲቲ ግብ ጠባቂ ትራፈርድን ተመልከቱ፣ 3 ያለቀለት ኳስን ያዳ ነው። ነገር ግን በመጀመሪያው አጋማሽ ምንም ኢላማውን የጠበቀ ሙከራ ያልሞከረው ሲቲ በሁለተኛው አጋማሽ ግን የኬፓን ሲተት ተጠቅሞ ዋንጫውን ማሳካት ችሏል። ስኮልስ ይቀጥልና ሁሉም ስለ ግብ ጠባቂው ብቻ ያወራል፣ ነገር ግን የአጥቂ ክፍሉስ መች ኳስ አገኘ? ኳስስ መች እሱ ጋር ደረሰ? የመሃል ክፍሉስ ምን ስራ ሰራ? ኳሱን መቆጣጠር እንኳን አልቻሉም። ኳሱን ለመያዝ እንኳን ፍላጎትም አልነበራቸውም ሲል ፖል ስኮልስ ይናገራል። የሲቲ ተጫዋቾች ግን ጥሩ ፍላጎት ነበራቸው። የአርሰናልን የቆመ ኳስ የመከላከልም በርናርዶ ሲልቫ ሲያደርግ የነበረውን ነገር የሚደነቅ ነው። የአርሰናል አጥቂዎች ቡካዮ ሳካን የመሰለ አስደናቂ ችሎታ ያላቸው ተጫዋቾች ያላቸው፣ ነገር ግን ኳስ እያገኙ አልነበረም በማለት ነው መሀሉንና ግብ ጠባቂውን እንደተቸም መረጃዎች እየወጡ የሚገኙትና ፖል ስኮልስ በቅርብ ጊዜም የተለያዩ ትችቶችን ሲሰነዝር በተደጋጋሚ እየተመለከተን እንገኛለን። ከሲቲውና ከአርሰናሉ የካራባው ካፕ የፍጻሜ ጨዋታ በኋላ የአርሰናል ተጫዋቾችን በተመለከተ የሰጠው ሀሳብ ነው። ከኢንተርናሽናል ብሬኩ መልስ ከሚጠበቁ ጨዋታዎች መካከል የአውሮፓ ቻምፒየንስ ሊግ በርካቶች በጉጉት የሚጠብቁት ጨዋታ እንደሆነ ይነሳልና አርሰናል ከስፖርቲንግ ሊዝበን ጋር ነው ጨዋታውን የሚያደርገው። ስፖርቲንግ ሊዝበኖች ለአርሰናሉ ጨዋታ ልዩ ዝግጅት እያደረጉ እንዳለ ግን የሚያሳዩ መረጃዎች ወጥተዋል። በአውሮፓ ቻምፒየንስ ሊግ ከአርሰናል ጋር ወሳኝ ፍልም የሚጠብቀው ስፖርቲንግ ሊዝበን ለጨዋታው የተሻለ ዝግጅት ለማድረግም ሲል በሊጉ ከሳንታ ክላራ ጋር ለሚያደርገው የነበረውን ጨዋታ ቀኑን አዘዋውረውታል። በኦጆጎ ዘገባ መሰረትም ስፖርቲንግ ሊዝበን ከሳንታ ክላራ ጋር የሚደረገው ጨዋታ ወደ አርብም ኤፕሪል 3 ተዘዋውሮለታል። ይህም ቡድኑ ከአርሰናል ጋር ለሚኖረው የመጀመሪያው ጨዋታ ተጨማሪ የአንድ ቀን የእረፍትና የዝግጅት ጊዜን እንዲያገኝም ያስችለዋል የተባለው። በአንጻሩ አርሰናል ግን ቅዳሜ ዕለት ከሳውዝሃምፕተን ጋር ተጫውቶ በኤፍኤ ካፑ ማክሰኞ ዕለት ደግሞ ወደ ፖርቱጋል በመጓዝ ነው ጨዋታውን የሚያደርገው። ምንም እንኳን ስፖርቲንግ ለአርሰናሉ ጨዋታ ተጨማሪ ቀን ቢያገኝም ከዓለም አቀፍ የእረፍት ጊዜ የሚመለሱ ተጫዋቾቹ ግን ለሳንታ ክላራው ጨዋታ የሚኖራቸው የዝግጅት ጊዜ በጣም አጭር እንደሆነ ይነገራል። ምክንያቱም የፖርቱጋል ብሔራዊ ቡድን ተጫዋቾች አሜሪካ ላይ ነው የወዳጅነት ጨዋታዎችን የሚያደርጉትና ረቡዕ ኤፕሪል 1 ማለዳ ላይ ነው ከአሜሪካ እንደሚመለሱ የተነገረው። አርብ ደግሞ ከሳንታ ክላራ ጋር ጨዋታቸውን እንደሚያደርጉ የወጣላቸው መርሃ ግብር ያሳያል። ስፖርቲንግ ሊዝበኖች ለአርሰናሉ ጨዋታ ጥሩ ዝግጅት ለማድረግም እየተንቀሳቀሱ እንዳለ ግን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የአርሰናሉ የዝግጅት ክፍል እንደገለጸው ከሆነ የቡድኑ መሪ ማርቲን ኦዴጋርድ በዚህ የውድድር ዘመን ለክለቡ የሚጠበቀውን ያክል አስተዋጽኦ ማበርከት ባለመቻሉ ከፍተኛ የሆነ እየተበሳጨ ያለበት ስሜት ውስጥ ይገኛል እየተባለ ነው። ነገር ግን የሚበሳጨው በራሱ እንደሆነ ነው ማርቲን ኦዴጋርድን በተመለከተ የሚወጡ መረጃዎች የሚያሳዩ። ተጫዋቹ በተለይ በደረሰበት ተደጋጋሚ ጉዳት ምክንያት የቡድኑን ጉዞ በፈለገው ፍጥነት መጓዝ አለመቻሉ ለቁጭት ዳርጎታል ተብሏል። ለቡድኑ ስኬት ትልቅ ቦታ የሚሰጠው ካፕቴኑ በሜዳ ላይ ከሚሰጠው አገልግሎት ይልቅም በሕክምና ክፍል የሚያሳልፈው ጊዜ መብለጡ በስነ ልቦናው ላይም ጫና ሳይፈጥርበት አልቀረም የሚሉ ዘገባዎች እየወጡ ነው። ሆኖም ግን የሕክምና ባለሙያዎቹ ተጫዋቹ ሙሉ ብቃቱን አግኝቶ ወደ ሜዳ እንዲመለስም ከፍተኛ ጥረትም እያደረጉለት ነው የሚገኙት። የአርሰናል ደጋፊዎች የዚህ ተጫዋች ደግሞ የፈጠራ ብቃትን አርሰናሎች ይፈልጉታል። በቶሎ አገግሞ ወደ ቀድሞ አስገራሚ ብቃቱ እንደሚመለስና ለዋንጫ ፉክክሩ ደግሞ ትልቅ ቅመምን መጨመር እንደሚችል ጉልበት እንደሚሆናቸው ተስፋ ያደርጋሉና የማርቲን ኦዴጋርድን መመለስ በጉጉት እየጠበቁት እንደሚገኝ ነው እየተገለጸ የሚገኘው። የሳንድሮ ቶናሊ የዝውውር ፍልሚያን እንመልከት።
የኒውካስል ዩናይትዱ ጣሊያናዊ ኮከብ ሳንድሮ ቶናሊ የበርካታ ክለቦችን ቀልብ መሳቡን አሁንም ቀጥሏል። እንደ ቶክ ስፖርት ዘገባ ከሆነ አርሰናል፣ ማንቸስተር ሲቲ እና ማንቸስተር ዩናይትድ አማካዩን ለማስፈረምም ከፍተኛ ፍላጎት እያሳዩ ነው። ምንም እንኳን እነዚህ የፕሪምየር ሊግ ኃያላን ለተጫዋቹ ፉክክር ውስጥ ቢገቡም የቀድሞው የኤሲ ሚላን ኮከብ ግን ልቡ ያለው ሌላ ቦታ ነው። ቶናሊ አሁንም ወደ ትውልድ ሀገሩ ጣሊያን የመመለስ ከፍተኛ ፍላጎት እንዳለው ነው የሚነገረው። ይህ የ25 ዓመት አማካይ በለንደን ወይስ በማንቸስተር ከተማ ይታያል ወይስ ደግሞ ወደ ጥንት ቤቱ ጣሊያን ያመራል? አብረን የምንመለከተው ጉዳይ ነው። ነገር ግን ተጫዋቹ በአውሮፓ ትልልቅ የሚባሉ ክለቦች በተለይ በእንግሊዝ አርሰናል፣ ዩናይትድ እና ሲቲ ጭምር ቢፈለግም ነገር ግን ልቡ ያለው ግን ወደ ጣሊያን መመለስ ላይ እንደሆነ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሊቨርፑልን የተመለከተ መረጃን የምንመልከት። የሊቨርፑል ደጋፊዎች እጅጉን ናፍቀውኛል ብሏል። ዳርዊን ኑኔስ ነው ይህንን ሀሳብ የሰጠው። ዩራጓዊው የፊት መስመር አጥቂ የሆነው ዳርዊን ኑኔስ የቀድሞ ክለቡ ሊቨርፑል ደጋፊዎችን እጅግ እንደናፈቀ ነው የሚናገረው። የሊቨርፑል ደጋፊዎች አልናፈቁኝም ብል ስህተት ይሆናል ሲልም ነው ዳርዊን ኑኔስ የሚናገረው። አክሎም እነሱ ለእኔና ለቤተሰቤ ትልቅ ድጋፍ አድርገውልኛል፣ በመጥፎ ጊዜም ከጎን የነበሩ እናም ሁሉም ደግሞ ፍቅር ሰጥተውኛል። ያለ እነሱ ድጋፍ ደግሞ ለእኔ በጣም ከባድ ነበር። የእነሱ ድጋፍ ለእኔ በጣም አስፈላጊ ነው ሲልም ጭምር ነው ዳርዊን ኑኔስ እየተናገረ የሚገኘውና የሊቨርፑል ደጋፊዎች እጅጉን በጣም ናፍቀውኛል ሲልም ጭምር ሀሳቡን መስጠቱ ነው ከዳርዊን ኑኔስ ጋር በተያዘ መረጃዎች እየወጡ የሚገኙት። ከአሰልጣኝ አርነ ስሎት ጋር በተያዘ ትላንትና በጣም የሊቨርፑል የመረጃ ምንጮች የተለያዩ አይነት መረጃዎችን ነው እያወጡ የሚገኙት። ታማኝ የሚባሉ የመረጃ ምንጮች ቢሆኑም ነገር ግን የተጣረሱ አይነት ሀሳቦችን ሁለት አይነት ሀሳቦችን እየሰጡ ይገኛሉ። ለምሳሌ ያክል እንመልከተው። አንደኛው የጀርመኑ ቢልድ የተባለው የመረጃ ምንጭ፣ ከዛ ውጭ ስፖርት ዊትነስ የተባለውም የመረጃ ምንጭ እንደተናገሩት ከሆነ የታማኝ ከሚባሉ የመረጃ ምንጮች መካከል ናቸው። እነዚህ ምንድን ያሉት አርነ ስሎት ከሊቨርፑል የአሰልጣኝነት ወንበራቸው የመነሳታቸው ነገር እርግጥ እየሆነ ሲሆን ሻቪ አሎንዞ ደግሞ እሱን ለመተካት በንቃት እየጠበቀ ነው የሚል መረጃ ነው ያወጡት። ሊቨርፑል በውድድር ዘመኑ 10ኛ የሊግ ሽንፈቱን ቅዳሜ በብራይተን ከደረሰበት በኋላ ሊቨርፑል ከዛ ጨዋታ በኋላ የስሎትን እጣ ፈንታ እንዲወስን ተገዷል የሚል አይነት ሀሳብን ያወጡት። ስሎት በክረምቱ ይለቃል። ሊቨርፑልም ወዲያውኑን እሱን ከማሰናበቱ ተቆጥቧል። ምክንያቱም የቻምፒየንስ ሊግ ተቀናቃኞቻቸው ነጥብ ስለጣሉ ነው እስካሁን ድረስም ያላሰናበቱት የሚል መረጃ ነው እነዚህ ሁለት የመረጃ ምንጮች ያወጡት። ከዛ ውጪ ግን ዘ አትሌቲክ የተባለው የመረጃ ምንጭ ደግሞ እሱም ታማኝ ከሚባለው የመረጃ ምንጮች መካከል አንደኛው ነው። ሊቨርፑል በጭራሽ ብሏል አሰልጣኝ የመቀየር ሀሳብ በጭራሽ የለውም ሲል ነው ዘ አትሌቲክ ደግሞ የሚናገረው። የመርሲሳይዱ ክለብ ሊቨርፑል በቀጣይ ክረምት ሌላ አሰልጣኝ የመቀየር ሀሳብ እንደሌለው ነው ዘ አትሌቲክ የሚናገረው። የሊቨርፑል አስተዳደር ከአሰልጣኝ አርነ ስሎት ጋር የረጅም ጊዜ እቅድ ማውጣታቸውን ዘ አትሌቲክ አገኘሁት ያለው መረጃ ያሳያል። የሊቨርፑል አስተዳደር ከአሰልጣኝ አርነ ስሎት ጋርም እቅድ ማውጣታቸውን ነው አገኘሁት ያለውን መረጃ ይፋ ያደረገው። የክለቡ ኃላፊዎች ለአሰልጣኙ የአጨዋወት ዘይቤውን የሚከተል ተጫዋችም ከገዛንለት አሰልጣኙ ሊሳካለት ይችላል የሚል እምነት ነው ያላቸው። ይህንን ተከትሎ ሊቨርፑል ቀጣይ በሚያደርጋቸው ዝውውሮች ውስጥም አሰልጣኝ አርነ ስሎት ወሳኝ ሚና ይኖራቸዋል ተብሎ ይታሰባል። ሊቨርፑል ቀጣይ ክረምት ትልቅ ስም ያላቸውን ሁለት የክንፍ መስመር ተጫዋቾችን ከወዲሁ ለማስፈረም እየሰራ እንደሚገኝ ነው ዘ አትሌቲክ የተናገረውና ሁለት የተጣረሱ ሀሳቦችን ነው እነ ቢልድና እነ ዘ አትሌቲክ ደግሞ መረጃውን እያወጡ እንደሚገኙ ዘገባዎች እየወጡ የሚገኘው። ከዚህ በፊት ቢልድ እና ስፖርት ዊትነስ እንደምናስታውሰው ከሆነ ክረምት ላይ የፍሎሪያን ቬርትስን የዝውውር ወሬ በተመለከተ ቀዳሚውና ታማኝ የመረጃ ምንጭ እንደነበረ እናስታውሳለን። ስለዚህ አሁንም ስለ አሰልጣኝ አርነ ስሎት የተናገሩት ደግሞ ይሰናበታል የሚል አይነት ሀሳብ ነው ያላቸውና ምን አይነት ነገሮች እንደሚወሰኑ በቀጣይ ክረምት የምንመለከተው ይሆናል ተብሎ ነው የሚጠበቀው። ሌላኛው የምናነሳው ጉዳይ ከሞሐመድ ሳላህ ጋር በተያዘ ጉዳይ ነው። የርገን ክሎፕ ይናገራሉ። ሞሐመድ ሳላህ ባሎን ዶር ማሸነፍ ነበረበት ሲሉ ነው የተናገሩት። 100% እርግጠኛ ሆኜ የምነግራችሁ ነገር ባሎን ዶር ማሸነፍ ነበረበት። የሚያስቆጥራቸው ጎሎች ከየትኛውም ቦታ ጎል ያስቆጥራል። ለምን አላሸነፈውም የሚለው ነገር እኔ አላውቅም። የኔ ውሳኔ ግን አይደለም። ነገር ግን ከምንጊዜም ታላላቅ ተጫዋቾች አንዱ እንደሆነ ግን ይታወሳል ሲልም ነው የርገን ክሎፕ የተናገረው። ስቴቨን ጄራርድም ሊቨርፑል ሞሐመድ ሳላህን እንዴት መተካት እንዳለበት ሀሳቡን ሰጥቷል። ሞሐመድ ሳላህን ለመተካት በዓለም ላይ ከፍተኛ ደረጃ ያላቸው ወርልድ ክላስ 3 ወይም 4 የክንፍ ተጫዋቾች መሆን አለባቸው። ምክንያቱም ሞሐመድ ሳላህ እንደዛ ነው የነበረው። ስለዚህም ሞሐመድ ሳላህን መተካት የሚፈልጉ ከሆነ ሊቨርፑሎች 3 ወይም 4 ተጫዋቾችን በአንዴ ማምጣት አለባቸው ሲልም ጭምር ነው እየተናገረ የሚገኘውና ያልበለዚያ ሞሐመድ ሳላህን ለመተካት እጅግ አስቸጋሪ ይሆንባቸዋል ሲልም ጭምር ነው ሀሳቡን እየሰጠ እንደሚገኝ መረጃዎች የወጡት።
ሊቨርፑሎች ለሞሐመድ ሳላ ግን ተተኪ እያዘጋጁ ነው የሚገኙት። ክለቡ ለቀጣይ የውድድር ዘመን 2 የመስመር ተጫዋቾችን ለማስፈረም እቅድ አለው። ማይክል ኦሊሴ በሁሉም ትልልቅ የአውሮፓ ክለቦች የእጩ ዝርዝር ውስጥ በቀዳሚነት የሚገኝ ቢሆንም ባየር ሚኒክ ግን በፍጹም ብሏል ይህንን ተጫዋች የምንለቁ አይነት ተጫዋች አይደለም ሲልም ነው ሀሳቡን የሰጠው። እንደነ ያን ዲያማንዴ ወይም ደግሞ ፍራንቼስኮ ኮንሴሳኦ ያሉ ደግሞ ወጣት ተጫዋቾች በአርነ ስሎቱ ሊቨርፑል ክትትል ይደረግባቸዋል ተብሏል። ባለፈው ዓመት ሊቨርፑል በፓሪስ ሳን ዠርሜኑ ብራድሊ ባርኮላ ላይም ፍላጎት አሳይቶ ነበር። ተጫዋቹ በአሁኑ ወቅት እስከ 2028 የሚያቆይ ኮንትራት ለማራዘም ከፓሪስ ሳን ዠርሜን ጋር ንግግር ላይ ነው። ንግግሩ ባልተጠበቀ ሁኔታ ከተጠናቀቀ ነገር ግን ሊቨርፑሎች ሊመለከቱት እንደሚችሉ እየተነገረ ነውና የተለያዩ ተጫዋቾችን ለማስፈረም እንቅስቃሴዎችን እያደረጉ ይገኛሉ። እንዳልኳችሁ ያን ዲያማንዴና ፍራንቼስኮ ኮንሴሳኦ በሊቨርፑል እቅድ ውስጥ ካሉ ተጫዋቾች መካከል ሌሎቹ ስም ዝርዝራቸው እየተጠቀሱ ተጫዋቾች እንደሆኑ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሊቨርፑል በዓለም ላይ ካሉ እጅግ ዘመናዊ የዝውውር ቡድኖች አንደኛው አለው። አብዛኛው ስራቸውም ለራሱ ደግሞ ይናገራል ሲልም ነው ባለሙያዎቻቸውን እያደነቀ የሚገኘው ዳቪድ ኦርነስቲን ምን ለማድረግ እንደሚፈልጉ ፍንጭ ሰጥተዋል። ምክንያቱም በአንቷን ሴሜኒዮ የዝውውር ገበያ ውስጥም ነበሩ። ስለዚህም የውል ማፍረሻው ባለፈው ክረምት ቢኖር ኖሮ ሊጠቀሙበት ይችሉ ነበር። የኔ ግንዛቤ ያ ነበር። ነገር ግን ማፍረሻው ተግባራዊ የሆነው በጥር ወር ላይ ብቻ ነበር። ምን ሊሆኑ እንደሚችሉ ማን ሊሆን እንደሚችል ስንመለከትም በአረብ ላይፕዚግ የሚገኘው ያን ዲያማንዴን ይወዱታል። እሱ ለተወሰነ ጊዜ ትኩረት የሰጡት ተጫዋች ነው። ቀደም ብዬ ስመለከተው የገንዘብ መጠኑ ከአቅም በላይ ነበር ወይም ከአቅም በላይ ተደርጎ ተቆጥሮ ነበር። በዚህ ረገድ እነሱ ብቻ አይደሉም። በእኔ በተገለጸልኝ መሰረት ሂደቱ አሁን ላይ በእጅጉ እየተፋጠነ ነው። ይህ ደግሞ ቀደም ብሎ የላቀ ደረጃ ላይ እንደነበረም ያሳያል። ነገር ግን ሊቨርፑል ለተወሰነ ጊዜ አስፈላጊውን ማጣራት አድርጓል ብዬ አስባለሁና ያን ዲያማንዴን በትልቁ ሊመለከቱት ይችላሉ ሲል ነው ዳቪድ ኦርነስቲን መረጃውን እያጋራ የሚገኘው ከሊቨርፑል ጋር በተያያዘ። ሪያል ማድሪድን የተመለከቱ መረጃዎችን እናንሳላቸው። ኬሊያን ኤምባፔ ይናገራል። የተወራው ነገር ሐሰት ነው ብለዋል ኤምባፔ። የሪያል ማድሪዱ የፊት መስመር አጥቂ የሆነው ኬሊያን ኤምባፔም የክለቡ ሕክምና ቡድን ስህተት ሰራ መባሉን አስተባብለዋል። የተሳሳተ እግሩ ምርመራ ተደረገለት ተብሎ የተነገረው መረጃ ስህተት ነው ሲልም ነው ኬሊያን ኤምባፔ የሚናገረው። ኤምባፔ ያክለውም ከክለቡ ጋር የነበረው ግንኙነት ሁልጊዜም በጣም ግልጽ ነበር ሲልም ነው አስተያየቱን የሰጠው። የሐሰት ዜና ነው ሲልም ጭምር ተናግሯል። ተጠያቂውም እኔ ነኝ ብሏል። ኬሊያን ኤምባፔ ከሚዲያ ጋር ንግግር ሳታደርግ እንዲሁ ደግሞ ስትበር ሁሉም መላምት ይጽፍብሃል። ወደ ፈረንሳይ ማምራቴ ይህንን መላምት እንዳመጣው ማሰባለሁ ሲልም ነው ኬሊያን ኤምባፔ የተናገረው። ሰሞኑን በወጣ መረጃ መሰረት የሪያል ማድሪድ የሕክምና ቡድን አባላት ኬሊያን ኤምባፔ ያልተጎዳውን እግሩን ምርመራ አድርገውለት እሱን እግሩን ከተመለከቱ በኋላ ነፃ መሆኑን ምንም አይነት ጉዳት እንደሌለበት ነግረውት ነበርና ከዛ በኋላ 3 ጨዋታዎችን አድርጎ ጉዳቱ አገረሽቶበታል የሚሉ አይነት ሀሳቦች ወጥተዋል። ነገር ግን ምርመራ የተደረገለት እግሩ ሳይሆን ሌላኛው እግሩ ነበር ጉዳት የገጠመው የሚሉ አይነት ዘገባዎች ሲወጡ ነበርና ያ ነገር ሐሰት ነው፣ እኔ ሳልናገር ወደ ፈረንሳይ መብረሬ ነው እንደዚህ አይነት አሉባልታዎች እንዲነሱ ያደረገው ሲል ነው ኬሊያን ኤምባፔ የተናገረው። ለዓለም ዋንጫው የማሸነፍ ቅድመ ግምቱ የኛ የብራዚሎች አይመስለኝም ብሏል ቪኒሲዮስ ጁኒየር ሲናገር። ብራዚላዊ ተጫዋች ቪኒሲዮስ ጁኒየር ብራዚል ዓለም ዋንጫውን የማሸነፍ ቅድመ ግምት የላትም ሲልም ነው የተናገረው። በቀጣይ ወደ አሜሪካ ያመራ እንደሆነ የተጠየቀው ቪኒሲዮስ ጁኒየር ከዚህ ደግሞ ለመሄድ አላስብም ብሏል። ቪኒሲዮስ ጁኒየር አክሎም ለሪያል ማድሪድ ለረጅም ጊዜ ነው መጫወት የምፈልገው ሲልም ይናገራል። ራፊኒያ በባሎንዶር ሽልማት 5ኛ ደረጃን ይዞ ማጠናቀቁ የተቸው ቪኒሲዮስ ራፊኒያ ለዓለም ምርጡ ካልሆነ 2ኛ ወይም 3ኛ ደረጃ ላይ መቀመጥ ነበረበት፣ 5ኛ ደረጃ ድረስ መሄዱ ተገቢ አይደለም ሲልም ነው የተናገረው። ሌላኛው እንዲሁ አንድሬ ሪስክ የተሰኘው ጋዜጠኛ የሰጠው አስተያየት በብራዚልና በአውሮፓ እግር ኳስ ደጋፊዎች ዘንድ ትልቅ መነጋገሪያ ሆኗል። ጋዜጠኛው ሲናገር ቪኒሲዮስ ከኔማር ጋር ያነጻጸረባቸው ነጥቦችን ብዙ አነጋግሮት አልፏል። ጋዜጠኛው ካሳለፋቸው ነጥቦች መካከል ወይም ካስቀመጣቸው ነጥቦች መካከል በቅርቡ 25 ዓመት የሚሞላው ቪኒ እስካሁን 2 የቻምፒየንስ ሊግ ዋንጫዎችን ማሸነፉንና በሁለቱም የፍጻሜ ጨዋታዎች ላይ ጎል ማስቆጠሩ በአውሮፓ ያለውን ተጽዕኖ ከኔማር የላቀ ያደርገዋል የሚል እምነት እንዳለው ነው የሚናገረው። በተጨማሪም ቪኒ ሜዳ ላይ የሚደርስበት ጫናና የተለያዩ ዘለፋዎችን ተቋቁሞ ለሪያል ማድሪድ ወሳኝ ተጫዋች መሆኑ በቴክኒክ ብቻ ሳይሆን በአእምሮ ጥንካሬ በጣም ትልቅ ተጫዋች እንደሆነ የሚያሳይ ነውና በአውሮፓ ውድድሮች ላይ ከኔማር የተሻለ አስተዋጽኦችን አድርጓል ቪኒሲዮስ ጁኒየር ሲልም ነው ሐሳቡን የተናገረው። ኔማር በችሎታው ከቪኒሲዮስ ይበልጥ ተጫውቶ ሊሆን ይችላል። ነገር ግን ዛሬ የ25 ዓመቱ ቪኒሲዮስ በአውሮፓ ውድድሮች ላይ ከኔማር የተሻለ ነው። ቪኒ ባከናወናቸው ስራዎችና ባሳረፈው ተጽዕኖ ከኔማር ይበልጣል። ከሪያል ማድሪድ ጋር 2 የቻምፒየንስ ሊግ ዋንጫዎችን አሸንፏል። እንዲሁም የባሎንዶር ሽልማትንም በእኔ ላይ በመሰሎች አይንም አግኝቷል።
ምንም እንኳን ሽልማቱን ባይቀበልም ነገር ግን አብዛኞቹ ግን አሸናፊ መሆን ይገባዋል ብለው መስክረውለታል። ይህም በዓለም አቀፍ የእግር ኳስ ኮከቦች መካከልም ልዩ ቦታው እንዲኖር ያደርገዋል። ቪኒሲዮስ ጁኒየር በቴክኒክና በአእምሮ ጥንካሬ ረገድም ትልቅ ግርማ ሞገስና ክብደት አለው። እንዲያውም አንዳንድ ጊዜም ቪኒ ብራዚላዊ ስለሆነና ሁልጊዜም ብራዚል ውስጥ ስለምናውቀው እውነተኛ ዋጋውን በሚገባ እንረዳውም። እሱ የጨዋታ አቅጣጫን የመቀየርና በጣም አስቸጋሪ በሆኑ ምሽቶችም ልዩነት የመፍጠር ችሎታ ያለው ድንቅ ተጫዋች ነው። በዓለም ላይ ምርጥ ተጫዋቾች አንደኛው መሆኑን በየቀኑም እያረጋገጠ ይገኛል ሲልም ጭምር ነው የተናገረው። ይህንን ሀሳብ ነው የሰጠውም ይህ የጋዜጠኛ አረቤሏ አንዳንድ ጉዳዮችን እያደረገ እንደሚገኝ በመልበሻ ክፍል ውስጥ ይፋ ተደርጓል። የታዋቂው የስፔን ስፖርት ፕሮግራም ኤል ቼሬንጊቶ ጋዜጠኛ የሆነው ኤዱ አጊሬ ይባላል። ይህ ሰው በሪያል ማድሪድ ቤት ያለውን የቤተሰባዊነት መንፈስን የሚገልጽ አስገራሚ መረጃን ይፋ አድርጓል። በዚህም የጋዜጠኛው ንግግር ብዙዎችን ያስደነቀ ሲሆን በንግግሩም እንዲህ ነበር ያለው። ሪያል ማድሪድ ጨዋታ ሲያሸንፍ በሚቀጥለው ቀን ከልምምድ በፊት አረቤሏ ቁርስ ይዞ ወደ ተጫዋቾች መልበሻ ክፍል ይገባል። ከዚያም በሁሉም ተጫዋቾች እንደ ሽልማት ያድላቸዋል። ለምሳሌ ሪያል ማድሪድ ሲቲን ያሸነፈን በልና በሚቀጥለው ቀን ልምምዱ ከጠዋቱ 5 ሰዓት ከሆነ 4 ሰዓት ላይ ሁሉም ተጫዋቾች ባሉበት ልጆች ቁርስ መጥቷል ይላቸዋል። ከዚያም የያዘውን ምግብ ደግሞ ለእያንዳንዱ ተጫዋችም ማደል ይጀምራል በማለት ጋዜጠኛው በቴሌቪዥን ፕሮግራሙ ላይ የተናገረ ሲሆን ይህም ደግሞ በክለብ ውስጥ ያለውን አንድነትና አረቤሏ አሁንም ከቡሩ ጋር ያለውን ቅርበትም የሚያሳይ መረጃን አግኝቻለሁ ብሎ ነው የኤል ቼሬንጊቶ የቴሌቪዥን ጣቢያው ጋዜጠኛ ሀሳቡን እየተናገረ የሚገኘው። የቀድሞ የሪያል ማድሪድ የአመጋገብ ባለሙያ የነበረው ሰው ጎንዛሌስ ሲናገር የኬሊያን ምባፔ የጉልበት ጉዳትን ተከትሎ በክለቡ አስተዳደር ላይ ጠንከር ያለ ትችትን ሰንዝሯል። ኬሊያንን አመሰግናለሁ፣ ባለስልጣናቱን ካለማወቅ የተነሳ በስልጣን ከታወሩና ራሳቸውን ብቻ የሚወዱ ሰዎች ይልቅ ብቁና የተማሩ ሰዎችን ለመሾም እንደምትጥር ተስፋ አደርጋለሁ። እዚህ ብቃት የሌላቸው ሰዎች መጨረሻቸው ተጫዋቾችን መጉዳት ብቻ ነው። ቀደም ሲልም ተናግሬያለሁ። የእነዚህ ሰዎች ጉድ ይበልጥ ማውጣት እችላለሁ፣ ነገር ግን የማውቃቸው ብዙ ጓደኞቼ ስላሉ ለእነሱ ብዬ ዝምታን መርጫለሁ። ከሁሉም የሚከፋው ግን እንደዚህ አይነት ሰዎች ዛሬም ድረስ በክለብ ውስጥ መኖራቸው ነው በማለት የሪያል ማድሪድ የቀድሞ የምግብ ባለሙያ እየተናገረ ነው። ይህ ንግግር በሪያል ማድሪድ የሕክምናና የዝግጅት ክፍል ውስጥም ከፍተኛ ለመግባባት መኖሩን የሚጠቁም አይነት መረጃ መሆኑ ነው የተነገረው። በተለይም የኤምባፔ ተደጋጋሚ ጉዳትን ተከትሎ በባለሙያዎች መካከልም ቅሬታ እንዳለ የሚያሳዩ መረጃዎች ናቸው እየወጡ እንደሚገኝ ዘገባዎቹ እየጠቆሙ የሚገኙት። ሴኔጋል ለካስ በይፋ ጥያቄዋን አቅርባለች ወይም ቅሬቷን አቅርባለች። በካፍ የአፍሪካ ዋንጫ ድሏ የተሰረዘባት ሴኔጋል በትላንትናው ዕለት ለካስ በይፋ ቅሬቷን ማቅረቧ ነው እየተነገረም የሚገኘው። የሴኔጋል እግር ኳስ ፌዴሬሽን ባቀረበው ቅሬታ መሰረት ለሞሮኮ የተሰጠውን ዋንጫ ተገቢ ያለመሆኑን ነው ይፋ ያደረገው። የስፖርት ገላጋይ ፍርድ ቤት ካስ ጉዳዩን ደግሞ በገለልተኛ አካል እንደሚመለከተው ጭምር ነው የተጠቆመው። የካስ የበላይ ዳይሬክተር የሆኑት ማቴዎ ሪብም እንደገለጹት ከሆነ ብሔራዊ ቡድኖቹና ደጋፊዎቹ የመጨረሻ ውሳኔያቸውን ለመስማትም እንደጓጉ እናውቃለን ሲልም ጭምር ነው የተናገረው። ጉዳዩም በገለልተኛ የሕግ አካላትም ይታያል ሲሉ ጭምር ተናግረዋል። ኃላፊው በሰጡት አስተያየትም ፍትሐዊ ውሳኔ እንደሚሰጥም አረጋግጠዋል። የስፖርት ገላጋይ ፍርድ ቤትም ውሳኔውን ለመስጠት ወራቶች እንደሚወስዱበት ጭምር ነው መረጃዎች እየወጡ የሚገኙት። ከዚሁ ከአፍሪካ ጋር ካነሳ ነው አይቀር ትላንትና የቅድመ ማጣሪያ ጨዋታ ተደርጓል በአፍሪካ ዞን። በዚህም ኤርትራ ውድድሯን በድል ጀምራለች። ከ18 ዓመታት በኋላ ወደ አፍሪካ ዋንጫው መድረክ የተመለሰችው ወይም ደግሞ ወደዚህ ውድድር ለመመለስ ወይም ወደ ማጣሪያ የተመለሰችው ኤርትራ ውድድሯን በድል ጀምራለች። ኤርትራ ትላንትና ከኢስዋቲኒ ጋር ያደረገችውን የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታን 2-0 በሆነ ውጤት አሸንፋለች። ያለፉትን ዓመታት በኢትዮጵያ ሊግ ተጫውቶ ያሳለፈው አሊ ሱሌማን ሁለተኛውን ጎል 93ኛው ደቂቃ ላይ ማስቆጠር ችሏል። በጨዋታው መጀመሪያ አጋማሽ ላይ አሊ ሱሌማን ፍጹም ቅጣት ምት ሳይጠቀምበት ቀርቶ እንደነበርን የተመለከት ነው። የኤርትራ ብሔራዊ ቡድን ከ2394 ቀናት በኋላ ነው ጎል ማስቆጠር የቻለው። ኤርትራ የምድብ ድልድሉን ለመቀላቀልም የመልስ ጨዋታዋን እንደምታደርግ ነው የወጣላት መርሃ ግብር የሚያሳየው። የበርካታ ሀገራት ደጋፊዎች ለዓለም ዋንጫ ውድድር አሜሪካ መግቢያ የጉብኝት ቪዛ ለማግኘት ክፍያ መፈጸም አለባቸው። ደጋፊዎች አሜሪካ መግባት የሚያስችላቸውን የጉብኝት ቪዛ ለማግኘትም $15,000 የቦንድ ክፍያን መክፈል ይኖርባቸዋል ተብሏል። ፕሬዚደንት ዶናልድ ትራምፕም በቅርቡ የፖሊሲ ለውጥ ማድረጋቸውን ተከትሎ በርካታ ሀገራት የጉብኝትና ቢዝነስ ቪዛ ለማግኘት ገንዘብ ለማስያዝም ይገደዳሉ። ከነዚህ ሀገራት ውስጥ በቅርቡ በዝርዝሩ የተካተተችው ቱኒዚያን ጨምሮ 5 ሀገራት በዓለም ዋንጫው ላይ ይሳተፋሉ። ፊፋ በበኩሉ
የቦንድ ክፍያው ተጫዋቾችን እንዳያካትት የፕሬዝዳንት ዶናልድ ትራምፕ አስተዳደር እየተማጸነ መሆኑን የተነገረው በአሜሪካ አዲሱ የቪዛ ፖሊሲ ላይ ለትልቅ ስፖርታዊ ውድድር የሚያቀኑ አትሌቶችን የሚመለከት ነገር እንዳልተጻፈ ነው መረጃዎች እየወጡ የሚገኙት። ነገር ግን እንደዚህ አይነት ክፍያዎች እንዳሉ ይታወቃል። ነገር ግን ፊፋ ግን ይሄ ነገር እንዳይሆን ወይም ደግሞ ተጫዋቾች ላይ እንዳይሆንም ጥያቄ እያቀረበ እንደሚገኝ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። የቶተንሃም ሆትስፐርስ ግብ ጠባቂ የሆነው ጉሌርሞ ቪካሪዮ ለቀጣይ ጨዋታዎችም እንደማይሰለፍና እንዲሁ ቀዶ ጥገና እንደሚያደርግም የሚያሳዩ መረጃዎች እየወጡ እንደሚገኝ ነው ዘገባዎች እየወጡ የሚገኙት። ታዋቂው ጣሊያናዊ ጋዜጠኛ የሆነው ጂያንሉካ ዲ ማርቲዮ እንዳረጋገጠው ከሆነ ተጫዋቹ ለበርካታ ሳምንታት ከሜዳ የሚርቅ ሲሆን የውድድር ዘመኑም ያለ ጊዜው ሊጠናቀቅ ይችላል ሲልም ጭምር ነው ሀሳቡን እያሰፈረ እንደሚገኝ መረጃዎች እየወጡ የሚገኙት። ጋዜጠኛው አክሎም ይህ መጥፎ ዜና በፕሪሚየር ሊጉ ለመቆየት ለሚታገለው ቶተንሃም ሆትስፐርስ እጅግ አስቸጋሪ በሆነ ወቅት ላይ የመጣ መሆኑን ገልጿል። ክለቡ በቀሪዎቹ የውድድር ዘመን ጨዋታዎች ላይ ምርጥ ግብ ጠባቂውን ላያሰልፍ የሚችልበትና ሳያሰልፍ የሚጫወትበት እድል ሊኖር እንደሚችል ነው የተናገረው። አንቶኒዮ ክኒስኪ በቅርቡ በአውሮፓ ቻምፒየንስ ሊግ እድል ተሰጥቶት በነበረ ወቅት ላይ እጅግ ደካማ ብቃትን አሳይቶ ነበር። ይሁን እንጂ ቶተንሃም በቀጣይ ጨዋታዎች ላይ እሱ ላይ እንግዲህ ለመተማመን ይገደዳል። ይህ ወጣት ግብ ጠባቂ በጠንካራ ሁኔታ ተመልሶ ቡድኑን በሊጉ እንዲቆይም መርዳት ይችል እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። ይህ በእንዲህ እንዳለ ጉዳቱ ለተጫዋቹም ውድ ዋጋ ሊያስከፍለው ይችላል። ለዓለም ዋንጫ የሚያደርገውን ዝግጅት የሚያስተጓጉልበት ሲሆን በቶሎ ወደ ጨዋታ መመለስ ይችል እንደሆነ የሚታይ ነው። ለቶትናም እጅግ አስከፊ የውድድር ዘመን ሲሆን በሊጉ ለመቆየት ከፍተኛ ጥረት እያደረጉ ነው የሚገኙት። እንደ ቶትናም ያለ ትልቅ ክለብም ለአውሮፓ ውድድሮችና ለሀገር ውስጥ ዋንጫዎችን መታገል ነበረበት። ይሁን እንጂ አሁን ላይ በቀጣይ ዓመት በፕሪሚየር ሊግ ለመቆየት ነው እየታገለ የሚገኘው። በዚህ ወሳኝ የውድድር ወቅት ላይ ደግሞ እንዲህ ያለ ቁልፍ ተጫዋችን ማጣት ለክለቡ ትልቅ ጉዳት ሊሆን ይችላል። ቶተንሃም በዚህ የውድድር ዘመን ቀደም ሲልም በርካታ የጉዳት ችግሮች አጋጥመውታል። ቪካሪዮ የተለያዩ ትችቶች ቢሰነዘሩበትም ጣሊያናዊ ግብ ጠባቂ ግን አሁንም ከክለቡ ጋር እጅግ አስተማማኝ የሚባለው ግብ ጠባቂ ነው። የእሱ ከጨዋታ ውጭ መሆን በቀሪዎቹ የውድድር ዘመን ጨዋታዎች ላይ ቶተንሃምን በእጅጉ እንደሚጎዳ ወይም ደግሞ ከባድ ሊሆንበት እንደሚችል የሚያሳዩ መረጃዎች እየወጡ ይገኛሉና በቀጣይ የዚህ ተጫዋች ጉዳይ ምን እንደሚሆን እየተከታተለን ወደ እናንተ የምናደርስ ነው የሚሆነው። ኒውካስል ዩናይትዶች ሁለቱን የቼልሲ አጥቂዎች ሊያም ዴላፕንና ኒኮላ ጃክሰንን ለማስፈረም ፍላጎት እንዳላቸው ነው የተነገረው። ማክፓይሶቹ ያለፈው የውድድር ዓመት ስኬትን መድገም ካልቻሉበት ደካማ የውድድር ዘመን በኋላ የአጥቂ ክፍላቸው መጠናከር እንዳለበት ነው እያመኑ የሚገኙት። ስለዚህም ኒውካስል ዩናይትድ ባለፈው የውድድር ዘመን የካራባው ካፕ ዋንጫን ማንሳት የቻለና ለቻምፒየንስ ሊግም ማለፍ የቻለ ቢሆንም አሌክዛንደር ኢሳክን ለሊቨርፑል ከሸጡ በኋላ ግን በማጥቃቱ ረገድ በእጅጉ ተዳክመዋል። እስካሁን ኒክ ቮልትማድ እና ዩኤን ዊሳ በኒውካስል ዩናይትድ ቤት አጥጋቢ ብቃትን ማሳየት ባለመቻላቸው እንደ ኒኮላ ጃክሰን ወይም ሊያም ዴላፕ ያሉ ተጫዋቾችን ማምጣት ጥሩ አማራጭ ሊሆንላቸው እንደሚችል ነው የሚነገረው። ይሁን እንጂ ሁለቱም ተጫዋቾች በቼልሲ ቤት ውጤታማ ባለመሆናቸው አንዳንድ የኒውካስል ዩናይትድ ደጋፊዎች በዝውውሩ ላይ ደስተኛ ሊሆኑ እንዳልቻሉ ነው የተነገረው። በተለይም በቼልሲ ቤት ጥሩ የሚባል ጊዜን አላሳለፉም። ይህም ተጫዋች ኒኮላ ጃክሰንም ቢሆን አሁን ባየር ሚኒክ ነው በውሰት የሚገኘው። ከዛ ውጪ ሊያም ዴላፕም ከኢፕስዊች ታውን በዚህ የክረምት የተጫዋቾች የዝውውር መስኮት ቢመጣም ለቼልሲ ግን ያን ያክል ትልቅ ግልጋሎትን መስጠት የቻለ ተጫዋች እንዳልሆነ የተመለከትነው ጉዳይ ነውና የኒውካስል ዩናይትድ ደጋፊዎች ደስተኛ አይደሉም። እነዚህ ተጫዋቾች ከኒውካስል ዩናይትድ ጋር ስማቸው መነሳቱን ተከትሎ ዴላፕ በቼልሲ የመጀመሪያ ውድድር ዘመኑ ላይ የሚገኝ ቢሆንም ከቀድሞ ክለቡ ኢፕስዊች ታውን ወደ ቼልሲ ከተዘዋወረ በኋላ ግን የሚጠበቀውን አይነት ወይም ደግሞ ወደ ቼልሲ ያደረገው ሽግግር ከባድ ሆኖበታል። የሚጠበቀውን አቋምንም ማሳየት አልቻለም። ይሄ የ23 ዓመት ተጫዋችም እንዲሁ ባለፈው የውድድር ዓመትም በኢፕስዊች ታውን በ37 ጨዋታዎች 12 ግቦችን በማስቆጠር ድንቅ ብቃትን አሳይቶ ነበር። ሆኖም በዚህ የውድድር ዘመን ግን ለሰማያዎቹ በ21 የሊግ ጨዋታዎች ያስቆጠረው አንድ ግብ ብቻ በመሆኑ በክለቡ በፍጥነት ሊሰናበት እንደሚችል ነው መረጃዎች እየወጡ የሚገኙት። ኒውካስል ተጫዋቹን ወደ ቀድሞ ብቃቱ ይመልሰዋል ተብሎም ተስፋ ቢያደርግም ዝውውሩ ግን ከባድ ሊሆንባቸው እንደሚችልና ሪስክ እንዳለው ነው በርካቶች የሚያምኑት። ተጫዋቹ ተስፋ ያለው ቢሆንም በአሁኑ ወቅት ግን እንደ አሌክዛንደር ኢሳክ ያለ የዓለም ደረጃ አጥቂን ለመተካት ግን ገና ብዙ ነገር እንደሚቀረው ነው የሚታመነው። ኒኮላ ጃክሰን በበኩሉ በቼልሲ ደረጃ ባይሆንም በከፍተኛው የእግር ኳስ ደረጃ ግን የተሻለ የግብ ማስቆጠር ታሪክ አለው። ይህም ደግሞ የሴኔጋል ብሔራዊ ቡድን ተጫዋችም በባየር ሚኒክ በውሰት በነበረበት ወቅትም ከሃሪኬን በስተጀርባ በመሆኑ የመጫወቻ ጊዜን አጥቶ እንደሆነ የሚታወቅ ጉዳይ ነው። በሚቀጥለው የውድድር ዓመት ምናልባት ወደ እንግሊዝ ፕሪምየር ሊግ ተመልሶ
ለኒውካስል ዩናይትድ ሊጫወት የሚችልበት እድሉ እንዳለው እየተገለጸ እንደሚገኝ ነው ዘገባዎች እየጠቆሙ እንደሚገኝ መረጃዎች እየወጡ የሚገኙትና በቀጣይ በሰፊው ከዚህ ተጫዋች ጋር በተያያዘ የሚወጡ መረጃዎች ሊኖሩ እንደሚችሉ የሚያሳዩ መረጃዎችን ነው እየተመለከተን የምንገኘው። ቸልሲ የኤፍሲ ኮሎኝን ተጫዋች ከጀርመን ማለት ነው ተጫዋች ለማስፈረም እየሞከረ ነው። ሰኢድ ኤልማላን የሚባል ተጫዋች ለማስፈረም ነው ጥረት እያደረገ እንደሚገኝ የተነገረው። 50 ሚሊዮን ዩሮ ገደማ ዋጋ ያለው የመጀመሪያ ይፋዊ የዝውውር ጥያቄንም እያዘጋጀ መሆኑ ተነግሯል። ሰማያዎቹ ለዚህ አስደሳች ወጣት ተሰጥኦም ከፍተኛ ክፍያን ለመክፈልና እምነታቸውንም ለመግለጽም ዝግጁ ናቸው እየተባለ ይገኛል። ኤልማላ በቅርብ ጊዜ በሌሎችም ታላላቅ ክለቦች አይን ውስጥም ገብቶ የነበረ ቢሆንም ቼልሲ ግን የ50 ሚሊዮን ዩሮ ጥያቄ ለማቅረብም ዝውውር ፉክክሩን ቀዳሚ ለመሆንም ማቀዳቸው እየተነገረ እንደሚገኝ ፌጂያስ የተባለው የስፔን የመረጃ ምንጭ ነው መረጃውን እያወጣ የሚገኘው። የ19 ዓመት ተጫዋች በዚህ ውድድር ዘመን 9 ግቦችንና 3 ለግብ የሆኑ ኳሶችን በማበርከትም ትልቅ አስተዋጽኦን ወይም ትልቅ ተጽዕኖን የፈጠረ ሲሆን ወደ ቀጣዩ የእድገት ደረጃ ለመሸጋገር ዝግጁ መሆኑን አሳይቷል። በስታንፈርድ ብሪጅ የነበረው የውድድር ዘመንም እጅግ አጥጋቢ ባለመሆኑ በቼልሲ የማጥቃት አማራጮች ላይም ተጨማሪ ለውጦች ሊደረጉ ይችላሉ። በክረምቱ ከፈረሙት መካከል ጄሚ ጊቲያንስ ተስፋ አስቆራጭ ብቃትን ያሳየ ሲሆን ብዙ የቼልሲ ደጋፊዎችም እንደ ፔድሮ ኔቶና አሌሃንድሮ ጋርናቾ ካሉ ተጫዋቾች የተሻለ ነገርም ይጠብቃሉ ነው እየተባለም የሚገኘው። እንዲያውም ብራዚላዊው ታዳጊ ኤስቴቫ ዊሊያን ሳይቀር በጥሩ ሁኔታ ከጀመረ በኋላ ብቃቱ እየቀነሰ በመምጣቱ ሰኢድ ኤልማላ ወደ ሊያም ሮስኒየር ስብስብ ለመቀላቀልም ወሳኝ ተጫዋች የመሆን እድል አለው የሚሉ መረጃዎች እየወጡ ነው የሚገኙት። የምዕራብ ለንደኑ ግዙፍ ክለብም ይህንን ዝውውር ማጠናቀቅ ይችል እንደሆነ ማየቱ ትኩረት የሚስብ ቢሆንም ለዚህ የጀርመን ከ21 ዓመት በታች ብሔራዊ ቡድን ተጫዋች ግን በዚህ ክረምት ብዙ ፈላጊዎች እንደሚኖሩት ስለሚገመት በዝውውሩ ሂደት ላይ ገና ብዙ ውጣ ውረዶች እንደሚጠብቋቸው ጭምር ነው መረጃዎች እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። ለዛሬ ግን ያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከኛ ጋርም ስለነበራችሁ ከልብ አድርጌ ነው የማመሰግናችሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። መልካም ጊዜ መልካም ቀንም እንዲሆንላችሁ በአክብሮት ተመኘውኝ።